በዛሬው ቪዲዮ የአርባ ምንጭ ዩኒቨርሲቲ ግሎባል ትሬንድ ሚድ ኤግዛም ዘንላችሁ መጠናል። ሚድ ኤግዛም የምታነቡበትን ቦታ ጋይድ እንደሚያደርጋችሁ ተስፋ እናደርጋለን። እንዲሁም እስከ መጨረሻው እንድትቆዩ በጥብቅ ለማሳሰብ እንወዳለን። ምክንያቱም እያንዳንዱ ጥያቄዎች የምታነቡበትን ቦታ ጋይድ ከማድረግ አንጻርና ደግሞ ጥያቄዎችን በድጋሚ የመምጣት ፕሮባቢሊቲ ስላላቸው ካለፉ ዓመታት አንድ ጥያቄ አጣችሁ አትቆጩ። ሁሉንም ጥያቄዎች በሚገባ እስከመጨረሻው እንድታዩ ለማሳሰብ እንወዳለን። ለብዙ ተማሪዎች ተደራሽነት እንዲኖርና የእናንተን ዩኒቨርሲቲ በደንብ በትኩረት አድርገን እንድንሰራ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱን ለመግለጽ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ጥያቄ ምንድነው እያለን ያለ hard power implies the ability of the state pursued others to change their policies preference. ምንድነው ጥያቄው ለማለት የፈለገው ሃርድ ፓወር የምንለው አንድ ሀገር ሌሎች ሀገራትን ፖሊሲያቸውና ምርጫቸው እንዲቀይሩ የማሳመን ብቃት ነው እያለን ያለው። ይህ የሶፍት ፓወር ነው እንጂ የሃርድ ፓወር መገለጫ አይደለም። ሃርድ ፓወር የሚጠቀሙ ፎርስ ነው እንጂ ሌሎች ሀገራትን ለማሳመን የማባበል ላይክ እንደዚህ አይነት ነገሮችን አይጠቀምም። ሃርድ ፓወር የሚጠቀመው ኃይል፣ ወታደራዊ እርምጃ ምናምን ነው የሌሎች ላይ ማለት ነው። ስለዚህ ማሳመን ወይም ደግሞ ፐርሱዲንግ የምንለው ነገር የሶፍት ፓወር ነው እንጂ የሃርድ ፓወር መገለጫ ስላልሆነ አንደኛ ጥያቄ ፎልስ ይሆናል ማለት ነው። ሁለተኛ ጥያቄ self extension foreign policy behavior indicate state acts to maintain the status quo in favor of its own interest. ጥያቄው ምንድነው እያለን ያለው ራስን የማስፋፋት ወይም ደግሞ self extension foreign policy የምንለው የውጭ ፖሊሲ ባህሪ አንድ ሀገር የራሷን ጥቅም ለማስጠበቅ ያለውን ነባራዊ ሁኔታ ስታተስ ኮ ወይም ደግሞ እንደነበር ለማቆየት የሚያደርገው ሙከራ ወይም ደግሞ ጥረት ነው እያለን ያለው። ይሄ የሰልፍ ፕሪዘርቬሽን ነው እንጂ የሰልፍ ኤክስቴንሽን ባህሪ አይደለም። ሰልፍ ኤክስቴንሽን ራስን የማስፋፋት ያለውን ሁኔታ ለመቀየርና ጥቅምን ለማስፋት የሚደረግ ጥረት ነው እንጂ ያለውን ሁኔታ ለማቆየት አይደለም። ሰልፍ ኤክስቴንሽን ከስሙ እንደምትረዱት ኤክስቴንድ ለማድረግ ወይም ደግሞ ለማስፋፋት። የምታስፋፉት ለምንድን ነው? እናንተ ያላችሁበት ሁኔታ ስላልተመቻችሁ ነው። አስፋፍታችሁ እንትን ብላ ኤክስቴንድ ሆናችሁ እንትን የምትሉ። ስለዚህ ያለውን ሁኔታ ለመቀየር ነው እንጂ ለመጠበቅ ከሆነ ፕሪዘርቬሽን ስለሆነ ይሄ ሁለተኛ እንትን ያነሳው ሐሳብ ፎልስ ይሆናል ማለት ነው። ሶስተኛ ጥያቄ ሶቨርኒቲ ኤንድ አናርኪ አር ፋውንዴሽናል ፕሪንሲፕል ኦፍ ኢንተርናሽናል ሪሌሽንስ። ይሄ ትክክለኛ የሆነ ሐሳብ ነው። ምንድነው ጥያቄው እያለን ሉዓላዊነትና አናርኪ ወይም ደግሞ የበላይ ገዥ አለመኖር፣ ሁሉንም ዓለማት አንድ ገዥ አለመኖር ማለት ነው። አናርኪ ሉዓላዊነትና አናርኪ ወይም ደግሞ የበላይ ገዥ አለመኖር የዓለም አቀፍ መሰረታዊ ወይም ደግሞ ፋውንዴሽናል ፕሪንሲፕል ናቸው። መሰረታዊ መርሆች ናቸው ሁለቱ። ሉዓላዊነትና ማንም ሀገር በማንም ሀገር ጣልቃ አለመግባት ሉዓላዊነት ማለት ነው። ዓለም አንድ ገዥ የላትም። ይሄ የመሰረታዊ መርህ ነው እያለን ያለው። ይሄም ትክክለኛ ሐሳብ ስለሆነ ሶስተኛ ጥያቄ ትሩ እውነት እንለዋለን ማለት ነው። አራተኛ ጥያቄ ኢን ፕሪንሲፕል all states are sovereign, legal and have the same right and obligation. በምንድነው ጥያቄው እያለን በመርህ ደረጃ ወይም ደግሞ በኢን ፕሪንሲፕል ሁሉም ሀገራት ሉዓላዊ ናቸው፣ ህጋዊና ደግሞ እኩል መብትና ግዴታ አላቸው እያለን ያለው። ይሄ ትክክለኛ ነው። ማንም ሀገር ሶቨርን ነው። በራሱ የሀገር ውስጥ ጉዳይ መወሰን የሚችለው ራሱ ነው። በመርህ ደረጃ ማለት ነው። በመርህ ደረጃ ነው እንጂ ሪያሊቲ ላይሆን ይችላል። ስለዚህ በመርህ ደረጃ ስላለን አራተኛ ጥያቄ እውነት እንለዋለን ማለት ነው። አምስተኛ ጥያቄ ዲፕሎማሲ is the most widely used and advisable instrument of foreign policy objective. ጥያቄው ምንድነው እያለን ያለው ዲፕሎማሲ የውጭ ፖሊሲ ግቦችን ለማሳካት በስፋት ጥቅም ላይ የሚውልና የሚመከር መሳሪያ ነው እያለን ያለው። ይሄ በጣም እውነት ነው። ምክንያቱም ዲፕሎማሲ የውጭ ፖሊሲዎችን ግቦች በሰላማዊ መንገድ ለማሳካት የምንልበት መንገድ ነው። ስለዚህ ሰላማዊ መንገድ ሲሆን የምታጡት ነገር የለም። በቃ በንግግር ነው ሁሉ ነገር መፍታት በንግግር ነው። ጦርነት ምገቡ ከሆነ ግን ምንም እንኳን አሸናፊ የምትሆኑ ድሉ የእናንተ ቢሆን እንኳን ሉዝ እያደረጋችሁ ነው። በጦርነቱ የምትከፍሏቸው መስዋዕትነቶች አሉ። ምንም እናንተ ቀላል ጦርነት ቢባል እንኳን ለእናንተ ቀላል የተባለ ጦርነት እንኳን ቢባል ከዲፕሎማሲ የበለጠ አይሆንም። ምክንያቱም ጥቅሙ የበለጠ አይሆንም። ምክንያቱም የሆነ ሰው ይሞትባቸዋል፣ የሆነ እንትን መሰረተ ልማቶች ይጎዳል። ስለዚህ ምንም እንኳን
የፈለገ ቀላል ጦርነት እንኳን ቢባል ለእናንተ ከዲፕሎማሲ የተሻለ ሊሆን አይችልም። ስለዚህ ዲፕሎማሲ አድቫይዘብል ወይም ደግሞ የሚመከር ነው ማለት ነው ከማንኛውም የፎሬን ፖሊሲ ኦብጀክቲቮች ወይም ደግሞ የውጭ ፖሊሲ ግቦች ከምንላቸው። ስለዚህ 5ኛ ጥያቄ እውነት እንለዋለን ወይም ደግሞ ትሩ እንለዋለን ማለት ነው። 6ኛ ጥያቄ during ደርግ regime friendship and alliance is formed on the basis of socialist ideology ምንድነው ጥያቄው እያለን ያለ በደርግ ዘመነ መንግስት ወይም ደግሞ ደርግ ሪጋይም ወዳጅነትና ጥምረት የሚመሰረተው በሶሻሊስት ርዕዮተ ዓለም በመሰረት ነው ነበር እያለ ነው። ይሄ እውነት ነው ወይም ደግሞ ተሆነ ምክንያቱም ደርግ ሲከተሉ የነበረው እነ ራሻ ሲከተሉት የነበረውን የሶሻሊስት ወይ ደግሞ ኮሚኒስት የምንለውን አይዲዮሎጂ ነው። እና ስለዚህ አንድ ሀገር ከደርግ አንድ ሀገር ጋር ወዳጅ የሚሆነው ሶሻሊስት የምትከተል ከሆነ ነው። ወይም ደግሞ ጠላት የሚሆነው ካፒታሊስት ወይ ደግሞ የሶሻሊስት ተቃዋሚ ከሆነች የደርግም ጠላት ትሆናለች። ምክንያቱም እነሱም ደርግ የራሽያን የሶሻሊስት ወይም ደግሞ ኮሚኒስት የምንለውን የአገዛዝ ስርዓት ስለሚከተል ማለት ነው። ኛ ጥያቄ ስቴት ካን ኖት ኮምፕሮማይዝ ኦቨር ፕራይመሪ ናሽናል ኢንተረስት ኢቨን ዘይ ጎ ቱ ዋር ቱ ፕሮቴክት ኢት ምንድነው ጥያቄው እያለን ያለው ሀገራት በዋና ጥቅማቸው ወይም ደግሞ ፕራይመሪ ናሽናል ኢንተረስት በሚለው ድርድር አያደርጉም። እንዲያውም እሱን ለመጠበቅ እስከ ጦርነት ኢቨን ዘይ ጎ ቱ ዋር ቱ ፕሮቴክት ኢት እሱን ለመጠበቅ እስከ ጦርነት ሊሄዱ ይችላሉ እያለን ያለው ይሄ ትክክል እውነት ነው። ለምሳሌ በድንበር ሊሆን ይችላል የሀገር ይሄ ምን መሰላችሁ ጦርነት ማይጎዳ ሆኖ አይደለም። ጦርነት ይጎዳል። ነገር ግን ያን ነገር ሉዝ ብታደርጉት የምታጡት ነገር ከትውልድ ያ ነገር የሚጎዳችሁ ነው። ስለዚህ ይጎዳችኋል። አዎ ይጎዳል። ነገር ግን ያን ነገር ብታጡት ደግሞ ብዙ ትውልዶች በዛ ነገር ሲሰቃዩ ብዙ ነገር ሲያጡ ነው የሚቆዩት ማለት ነው። ለምሳሌ የአባይን ግድብ ብትመለከቱ ኢትዮጵያ ጀስት ጦርነት ከሌላ ሀገራት ጋር ከሚጋጠም ብላ ያን ነገር ብትተወው የአባይን ግድብ ከሌሎች ሀገራት ጋር ሰላም ለመፍጠር ብትል ማለት ነው። ይሄ ነገር ምን ያስከትላል? ከትውልድ እናቶቻችንና አባቶቻችን በጭስ በሳት ሲያነዱ አይናቸውን ሲል የነበረው አሁንም በእኛ ጊዜ ይቀጥላል፣ ወደፊትም ይቀጥላል። ነገር ግን ይሄ ፕራይመሪ ኢንተረስታችን ነው። ማንም ቢመጣ በዚህ ጉዳይ ምንም አይነት ቅድመ ሁኔታ ይኖር ማለት አባይን ለማጣት ምንም አይነት ቅድመ ሁኔታ ይኖር። ምክንያቱም ብዙ ትውልዶች ነው ሳክሪፋይዝ የምታደርጉት አባይን በማቆማችሁ ምክንያት ማለት ነው። ስለዚህ ጦርነት መጥፎ ሆኖ ሳይሆን ነገር ግን ይሄ ፕራይመሪ ኢንተረስት የተባለውን ነገር በማጣታችሁ ሉዝ የምታደርጉት ነገር ከምንም በላይ ስለሆነ ወደ ጦርነትም ያለ መጠበቅ ወደ ጦርነት የምትገቡ ትችላላችሁ ማለት ነው። 8ኛ ጥያቄ ናሽናል ኢንተረስት is the driving factor that shapes the content of foreign policy ጥያቄው ምንድነው እያለን ያለ ብሔራዊ ጥቅም ወይም ደግሞ ናሽናል ኢንተረስት የምንለው የውጭ ፖሊሲን ይዘት የሚቀርጽ ዋና መሪ ምክንያት ነው፣ ድራይቪንግ ፋክተር ነው እያለን ነው። ይሄ ደግሞ ትክክለኛ ነው። ናሽናል ኢንተረስት ማለት አንድ ሀገር ልታሳካቸው የሚፈልጋቸው መሰረታዊ ጉዳዮች ማለት ነው። ጥያቄ ጥሩ ነው። ጥሩ የሚሆንበት ምክንያት ለምሳሌ አንዲት ሀገር ኢኮኖሚዋን ማሳደግ ከፈለገች ከሌሎች ሀገራት ጋር የንግድ ስምምነት ትፈርማለች። በሌላ በኩል ደግሞ አንዲት ሀገር ደህንነቷን ለመጠበቅ ወይም ደግሞ ወረራ ለመከላከል ከፈለገች ለምሳሌ በኢትዮጵያ ከጣሊያን ጋር በሁለተኛው ዓለም ጦርነት በሁለተኛው የጣሊያን ወረራ ጊዜ ከጦርነቱን ለማስቆም አፄ ኃይለ ሥላሴ ከእንግሊዝ ጋር የኢንተረስታቸው ምንድነው? የዛን ጊዜ ሰላም ከጠላት ራስን መከላከል አይደለ? የዛን ኢንተረስታቸው ያ ስለሆነ የውጭ ፖሊሲያቸው ምንድነው ሆነ ሀገር ደህንነታቸውን ለማስጠበቅ ነው የውጭ ፖሊሲያቸው የሚሆነው ማለት ነው። ሌላ ደግሞ ነዳጅ የምትፈልግ ሀገር ኢንተረስቷ የውጭ ፖሊሲዋ የሚቀረጸው በዚህ ነዳጅ ካላቸው ሀገራት ጋር ህብረት በመፍጠር ምናምን ነው ማለት ነው። ስለዚህ እናንተ ያላችሁ ኢንተረስት ምን ያደርጋችኋል ማለት ነው? የውጭ ጋር ከምትመሰረቱትን ወዳጅነት ሼፕ ወይም ደግሞ ድራይቭ ፎርስ ይሆናል ማለት ነው። እናንተ ድራይቪንግ ፋክተር ይሆናል ማለት ነው። እናንተ በሱ ላይ ተመሰረታችሁ ነው የውጭ ግንኙነት ፖሊሲያችሁን የምትቀርጹት ማለት ነው። ስለዚህ ወደ የ8ኛ ጥያቄ ትክክለኛ መልስ ይሆናል። 9ኛ ጥያቄ though it is proportional to states relative strengths every countries has long range foreign policy objective እንደው ጥያቄው ያለን ያለው ምንም እንኳን
ከሀገሪቱ አንጻራዊ ጥንካሬ ጋር የሚመጣጠን ቢሆንም እያንዳንዱ ሀገር የረጅም ጊዜ የውጭ ፖሊሲ ግብ አለው እያለን ነው። ምንድን ማለት ነው? ኢትዮጵያም ቢሆን አሜሪካም ሁለቱም ያላቸው ጥንካሬ የተለያየ ቢሆንም ነገር ግን ሁለቱም ሎንግ ሬንጅ የምንለውን ኦብጀክቲቭ ይኖራቸዋል እያለን ያለው ይሄ እውነት ነው። ለምሳሌ አነስተኛ ሀገራት እስከ 2050 ድረስ ከጥገኝነት መውጣት ወይም መላቀቅ ብለው ሊያቀዱ ይችላሉ። እንትኖች ደግሞ ግሬት ፓወር ያላቸው ደግሞ ትልልቅ ሀገራት የምንላቸው ደግሞ እስከ 2050 ከማርስ ላይ ወይም ደግሞ ከጨረቃ ላይ የሰው ልጅ እንዴት መኖር ይችላል የሚለውን ወይም ደግሞ የሰው ልጅ እንዲኖር እናደርጋለን ብለው የረጅም ጊዜ እቅድ ሊወጡ ይችላሉ። በአጠቃላይ ሁሉም ሀገራት የሚመኙት ወይም ደግሞ የሚጓዙበት የረጅም ጊዜ እቅድ ሲኖራቸው ልዩነቱ ግን አቅም ያላቸው ሀገራት ወይም ደግሞ ትልልቅ የምንላቸው ሀገራት ዓለም አቀፍ የሆነ ግብ ሲኖራቸው አቅማቸው ውስን የሆኑት ደግሞ አቅማቸው ውስን በመሆኑ ምክንያት ሊያስቡ የሚችሉ ስለ ራሳቸውና በአካባቢያቸው ስላሉት ሀገራት የሚያተኩር ግብ ይቀርጻሉ ማለት ነው። ስለዚህ ሁሉም ሀገራት የረጅም ጊዜ እቅድ አላቸው፣ እውነት ነው። ስለዚህ 9ኛ ጥያቄ በዚህ ምክንያት እውነት ይሆናል ማለት ነው፣ ወይም ደግሞ ትሩ ይሆናል። 10ኛ ጥያቄ the use of military force should be the primary instrument to achieve foreign policy objective። ጥያቄው ምንድነው እያለን ያለው የውጭ ፖሊሲ ግቦችን ለማሳካት ወታደራዊ ኃይልን መጠቀም ቀዳሚ መሳሪያ መሆን አለበት እያለን ያለው። ይሄ ደግሞ ፎልስ ነው። ቅድም እንዳየነው ወታደራዊ ጦርነት ምናምን ስንገባ ነው። ጦርነት ደግሞ በጣም አስከፊ ነገር ነው። ምክንያቱም ምንም ብታሸንፉ እንኳን በዛ ጦርነት ሉዝ የምታደርጉት ነገር አለ። ምንም ቀላል ጦርነት ብታደርጉት ራሱ ለእናንተ ቢሆን ሉዝ የምታደርጉት ነገር ይኖራል። ሰው ቀላል ነገር አይደለም ሚሊተራችሁን ዝም ብላችሁ የምትማግሉት። ስለዚህ ሚሊተሪ ፎርስ መጨረሻ የሚመጣና መጀመሪያ ማስቀደም ያለብን ዲፕሎማሲ ነው ማለት ነው። ወታደራዊ ኃይል የመጨረሻ አማራጭ እንጂ የመጀመሪያ መተግበሪያ ሊሆን ቅድሚያ የሚሰጠው ነገር አይደለም። ማንኛውም ሀገር ቢሆን ለወታደሮቿ ለህዝቦቿ ማታስብ ከሆነ ሁሌ ጦርነት የምትፈልጉ ከሆነ ሌላው ቢቀር የራሳችሁ ዜጋዎች ራሱ ጥያቄ ያነሱባችኋል። ስለዚህ መጀመሪያ ቅድሚያ እርምጃ ሊሆን አይገባም ማለት ነው የወታደራዊ እርምጃ። ስለዚህ 10ኛ ጥያቄ ፎልስ ወይም ደግሞ ሐሰት ይሆናል። አንደኛ ጥያቄ ፎሬን ፖሊሲ ኦፍ ኢምፐረር ሚኒሊክ ቪክቶሪ ኦፍ አድዋ። የአፄ ሚኒሊክ በአድዋ ድል የኢትዮጵያዊነት ሉዓላዊነት ስላስከበሩ ቪክቶሪ ኦፍ አድዋ የሚኒሊክ ፎሬን ፖሊሲ ነው ይባላል ማለት ነው። ነገር ግን አሁን ጥያቄ እናንተ ጥያቄ ሊሆን ይሆናል ብዬ የማስበው እንዴት ጦርነት ወይም ደግሞ ድል የፎሬን ፖሊሲ ሊሆን ይችላል የሚለው ጥያቄ ሊሆን ይችላል ብዬ አስባለሁ። ፎሬን ፖሊሲ እንደምናውቀው ከውጭ መንግስታት ጋር ያለ ግንኙነት ነው። ስለዚህ እንዴት ጦርነት ወይም ደግሞ ድል እንደ ግንኙነት ሊታይ ይችላል ልትሉን ትችላላችሁ። እና ለዚህ ጥያቄ መልስ የሚሆነው ፎሬን ፖሊሲ ማለት አንድ ሀገር ከሌሎች ሀገራት ጋር ያላት ግንኙነት ለማለት የምትከተለው እቅድ ወይም ስትራቴጂ ነው። ያ ስትራቴጂ በዲፕሎማሲያዊ መንገድ ወይም ደግሞ በሰላማዊ መንገድ መፈታት ካልቻለ ወዳ ሳይሆን ተገዳም ቢሆን ያን ነገር እቅድ ለማሳካት አስገዳጅ ሁኔታ ወደ ጦርነት ትገባለች። ስለዚህ ይሄ እንደ ፎሬን ፖሊሲ ይታያል ማለት ነው። ስለዚህ እናም ለምሳሌ አፄ ምኒልክ የውጭ ፖሊሲያቸውን የዛን ጊዜ ምንድነው ሀገርን ከውጭ ጠላት እጠብቃለሁ ነው። ስለዚህ ምንድነው የሀገራቸውን ከውጭ መጠበቃቸው የውጭ ፖሊሲያቸው ምንድነው ስትራቴጂ ነው ማለት ነው። ስለዚህ ያን ለማድረግ የሚጠቀምበት መንገድ ደግሞ ጦርነት ሊሆን ይችላል ማለት ነው። ፈልጋችሁትም አልፈለጋችሁም አጠቃላይ ጦርነት የውጭ ፖሊሲ አካል ወይም መሳሪያ ላይሆን ይችላል። ነገር ግን አንድ ሀገር የውጭ ፖሊሲዋ ሀገሯን ማስጠበቅ ወይም ደግሞ ዳር ድንበሯን ማስጠበቅ ከሆነ ሀገር መጥቶ ከጦርነት በዲፕሎማሲያዊ መንገድ ችግሩን መፍታት ካልቻለች ወደ ጦርነት ትገባለች። ያ ምንድነው የውጭ ግንኙነቷ ነው ያላት የውጭ ግንኙነት ነው። ጦርነት አንድ እቅድ ተብሎ የውጭ ፖሊሲ ስትራቴጂ ተብሎ የሚቀመጥ ባይሆንም ነገር ግን እናንተ ያቀዳችሁት የሀገራችሁን የመጠበቅ ፖሊሲ ስለሆነ ያለ ማሳካት ወደ ጦርነት ልትገቡ ትችላላችሁ ማለት ነው እንጂ ጦርነት ራሱን የቻለ ስትራቴጂ ወይም ነው ንድፍ አይደለም። ይሄ ፖሊሲ ስትራቴጂ ላይሆን ይችላል። ነገር ግን አንድ ሀገር ዳር ድንበሯን ማስከበር የውጭ ፖሊሲዋ ከሆነ ስትራቴጂዋ ከሆነ ከውጭ ጋር የምታደርገው ግንኙነት ደግሞ ሌሎች ሀገራት ድንበሯን ገፍተው ከመጡ የውጭ ግንኙነቷ ምን ሊሆን ይችላል? ጦርነት ሊሆን ይችላል ማለት ነው። ፎሬን ፖሊሲ የውጭ ግንኙነት ስለሆነ ማለት ነው።
ሁለተኛ ጥያቄ ካዛምድ ፎሬን ፖሊሲ ኦፍ ኢምፐረር ኃይለ ሥላሴ ኢስታብሊሽመንት ኦፍ ኦኢዩ የሚለው ሲ ትክክለኛ መልስ ነው። አጼ ኃይለ ሥላሴ የአፍሪካ አንድነት ድርጅት የሚባለው ወይም ኦኤዩ የሚባለውን እንዲመሰረት ትልቅ አስተዋጽኦ ስላደረጉ ፎሬን ፖሊሲያቸው ይሄ ይሆናል ማለት ነው። ከውጭ ጋር ያላቸው ግንኙነት በዚህ ይጠቀሳል። ፎሬን ፖሊሲ ኦፍ ደርግ የሚባለው ሪቫይዚንግ ሶማሊያ ኢንቬሽን የሚለው ትክክለኛ ነው። የደርግ መንግስት በ1970ዎቹ የሶማሊያን ወረራ ለመቀልበስ የመቀልበሱ ምንድነው ፎሬን ፖሊሲ የውጭ ፎሬን ፖሊሲ ነው። እንዳልኳችሁ ጦርነቱ ዋና ስትራቴጂ አድርጋችሁ ሳይሆን የምትሉት እንደምታዩት ሪቫይዚንግ ነው የሚል ሶማሊያ እየወረረች ነበረ። ስለዚህ ይሄን ቀልብሶ ማሸነፉ ከውጭ ጋር ከሶማሊያ ያለው ግንኙነት ነው። ነገር ግን ጦርነቱን ፈልጎት ወይም እንትን ብሎት አስቦበት ስትራቴጂ አድርጎት የገባበት ላይሆን ይችላል። ፎሬን ፖሊሲ ኦፍ ኢፒአርዲኤፍ ኢኮኖሚክ ዲፕሎማሲ የሚለው ትክክለኛ ነው። የኢህአዲግ የውጭ ፖሊሲ ኢፒአርዲኤፍ የሚባለው ኢህአዲግ ነው። የኢህአዲግ የውጭ ፖሊሲ በዋናነት በኢኮኖሚና በእድገት ላይ የተመሰረተ ስለሆነ ትክክለኛ የሚሆን ሲሆናል። ለአራተኛ ጥያቄ የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በተለያዩ የአርባ ምንጭ ሚዲያና ፋይናል ኤግዛም የምንመጣ ስለሆነ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ጥያቄዎች በምንለቅበት ሰዓት በተሎ እንዲደርሳችሁ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።